ሴጋ ብናቆም ምንድነው የሚፈጠረው? መጀመሪያ ለራሳችን ያለን ሰልፍ ወርስ ወይም ለራሳችን ያለን አመለካከት በጣም ይቀየራል። ከዛ ቀስ በቀስ ደግሞ ኢነርጂያችን እየተመለሰ ይመጣል። ሞቲቬትድ እንሆናለን። ስራ ላይ የምናውለው ኢነርጂ በጣም ከፍተኛ ይሆናል። በጣም የሚገርመው ደግሞ ብዙዎቻችሁ የምታውቁት የቴስቴስትሮን ሌቭላችሁ ቡስት ይሆናል። ባለፈው ሪሰርች ሳደርግ ያገኘሁትን የሚገርም ጥናት ላሳያችሁ። ይህንን ጥናት አንዴ ተመልከቱ። 2003 ላይ በተደረገ ጥናት ለ7 ቀን ምንም ኖፋፕ ሳናደርግ ሴጋ ሳንመታ ኢጃኩሌት ሳናደርግ ስፐርም ሴላችንን ወይም ስፐርማችንን ኪፕ አድርገን ከቆየን በ7 ቀን ውስጥ የምናመጣውን ለውጥ ተመልከቱ። ኢቭን ለ7 ቀን ከቆያችሁ 150% የቴስቴስትሮን ሌቭላችሁን ቡስት ታደርጋላችሁ። ኦንሊ ለ7 ቀን ብቻ ኪፕ አድርጋችሁ ስፐርማችሁን ከቆያችሁ ምን ያህል ፓወር እንደሆነ ተመልከቱ። በጣም ነው የገረመኝ። ይሄ ጥናት 2003 ላይ የተደረገ ጥናት ነው። 10 ቻይናውያን ወንዶች ላይ ነው የተደረገው ይህን ጥናት። ከዛ በኋላ እነዛ ሰዎች ለ7 ቀን ምንም ኖፋፕ ሳያደርጉ ኢጃኩሌት ሳያደርጉ ስለቆዩ ብቻ 150% የሴሩም ቴስቴስትሮን ማለት የቴስቴስትሮን መለኪያ ሌቭል ነውና 150% ከቤዝ ላይ ናቸው ከፍ ብሏል። በጣም ነው የሚገርመውና እስቲ እናንተ ይሄንን ለ1 ወር ለ2 ወር ከቆያችሁ ምን ያህል ቴስቴስትሮናችሁን ቡስት እንደምታደርጉ አሁን ያላችሁ ቴስቴስትሮን ምን ያህል ዝቅተኛ እንደሆነ የምትረዱት ለ7 ቀን አቁማችሁ ስትሞክሩት ነው።